እሱን እኮ ነው ማለት መቼስ በርበሬ ከሰማይ አይመጣም። አሁን ግን የሚያሳስበው ማን ያደረገው የሚለው ሳይሆን ደህና መሆን አለመሆናቸው ነው። ዋናው እሱ ነው። በቃ ሌላ ጊዜ እናወራለን። እንዴት ብቻዋን እንተዋታለን? ቤተሰቦቿም እዛ ቢሰሙ ደስ አይላቸውም። ታዲያ ምን አሰብክ? ደግሞ እኮ እሷ ራሷ ነች እዛ ቤት አልገባም ያለችው። ያው ለተወሰነ ጊዜ እስክታገግም እኛ ቤት ብታርፍ ብዬ አሰብኩ። ግን ደግሞ ከዚህ ጋር የጦፈ ጦርነት ነው የሚከፈተው። ይሄ እኮ ሳይታለም የተፈታ ህልም ነው። እስኪ ተወኝ። ደግሞ ኪራ ጨካኝ ነሽ ብሎ ቢጠላኝስ? ምንድነው ማድረግ ያለብኝ? ትናንትና ኒና ኪችን ውስጥ አይተኛለች። እኔ ምንም አላደረኩም። እኔ ምንም ያደረኩት ነገር የለም። እኔ እኮ እንደዛ እንዲሆን ብዬ አይደለም። እኔ ልቀጣት ብቻ ነበር የፈለኩት። እኔ ልቀጣት ብቻ ነው። ምን ሆነሻል? ደህና ነሽ ብቻ እኮ ነው ያልኩሽ። ምንድን ነው ያስፈራሽ? እስኪ ቁጭ በይ። ምሩዬ፣ ትዳሬ ቤቴ ሲፈርስ እየታየኝ ነው። ምሩኔ ትዳሬ ማጣት አልፈልግም። ኪራም ማጣት አልፈልግም። ምን ማለት ነው? እንዴትም እኮ ልታጫው አትችይም። አሁን ግን እሱን ላለማጣት ስለማደርጋቸው ነገሮች በሙሉ እየተበላሹብኝ ነው ያሉት። ምኑ? አይ ታሞ ከመሟቀቅ አስቀድሞ መጠንቀቅ የሚባለው የሀገራችን ተረት ዛሬ ላይ በጽናት ላይ የሰራ ይመስለኛል። መጀመሪያ ላይ ይህን ነገር ከማድረጓን በፊት አስባበት ቢሆን ዛሬ ላይ እንደዚህ የጸጸት እንባ ባላነባች ነበር። ኪራ ይህን ነገር ማን እንዳደረገው እስካሁን ድረስ በጥርጣሬ ላይ ወይንም ማን ይህን ሊያደርግ ቻለ ብሎ እየጠረጠረ እየተጨነቀ ነው ያለው እንጂ የገዛ ሚስቱ ጽናት ሶሲ ለመቅጣት ብላ ስልክ ደውላ ነይ ብላት ይሄ ነገር እንዳደረገችባት አያውቅም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬም በድጋሚ የጽናትን ተወዳጁን የጽናትን ድራማ ይዤላችሁ መጥቻለሁ። በመላው ዓለም የምትኖሩ የእስልምና እምነት ተከታዮች ኢድ ሙባረክ፣ እንኳን አደረሳችሁ። ለአመቱም ደግሞ በሰላም አላህ Subhanahu Wa Ta'ala ያድርሰን። ኢድ ሙባረክ ብያለሁ። ከመላው ቤተሰቦቻችሁ ጋር እንኳን በሰላም አደረሳችሁ ብያለሁ ውዶቼ። እንኳን አብሮ አደረሰን። አባዮቼ እንግዲህ ወደ መጣንበት ወደ ገደለው ስንገባ እንግዲህ የዛሬው የጽናት ድራማ ጽናት በጸጸት ውስጥ ናት ያለችው። ገና ሳይጠይቋት ማውራት ጀምራለች። ኪራ ማን እንዳደረገው እንዴት እንደሆነ እንዴት እንደተፈጠረ ይሄን ነገር አያውቅም፣ ማንም ሊነግረው አይችልም ብላ ነበረ። ግን ደግሞ ሊና ወይንም ጨበርዬ እዛ ኩሽና ቤት ውስጥ ሆና እሷን በርበሬ አድርጋባት አጥናት በሩን ቆልፋባት ስትወጣ ይሄን ነገር ሁሉ ጨበርዬ እያየች ነበር ማለት ነው። ስለዚህ ሊና ይሄን ነገር ልትነግረው ትችላለች ለሁሉም ወይንም ለአንድ ሰው ተናግራ ይሄ ሚስጥር ሊወጣ ይችላል ብላ ጽናት በጣም ፈርታለች። ግን ደግሞ ከምንምና ከማንም በላይ ሶሲ ያደረሰችባትን ነገር ልትናገር ትችላለች ብላ በጣም ፈርታለች። ግን ደግሞ ሶሲ ወይንም ደግሞ ጨበርዬ አንዳቸው ሊናገሩ ይችላሉ ማለት ነውና በጣም ነገሮች ከባድ ሆነዋል። አሁን ላይ ጽናት በጸጸት ውስጥ ናት ያለችው። ኪራም ደግሞ ይሄን ነገር ማን ሊያደርግ ይችላል ለሷ ብዬ አዝኜላት ቤት ማስገባት መስሏት ሶሲ ይሄን ነገር አድርገው ሊሆን ይችላል ብሎ እያሰበ ነው። ግን ደግሞ ከሁሉም በላይ ግን ደግሞ ጽናትም ጨበርዬም ሶሲም አንድ ላይ ነበር ወድቀው የተገኙት። ግን ጨበርዬና ጽናት ግን አሪፍ ሁኔታ ላይ ነበሩ። ምንም አይሉም። እነሱ በጣም አገግመዋል። ሰኒ ግን በጣም ትልቅ አደጋ ደርሶባታል ማለት ነው። ምክንያቱም በመጀመሪያ ደረጃ በር የተቆለፈባት እሷ ስለነበረች ለብዙ ሰዓት እዛ ውስጥ ስላለች በጣም ነበረ ጉዳቱ የእሷ ላይ ያመዘነው ማለት ነውና ወደ እሷ ጉዳቱ ያመዘነው እሷ እዛ ውስጥ ታፍና ስለቆየች ነበርና በጣም ነበር ያሳዝነችኝ። ግን ደግሞ እውነት ለመናገር ሲያንሳት ነው። ምክንያቱም ተንኮሏ ነው ጽናት ይሄን ነገር እንድታስብባት ያደረጋት። በትዳሯ በህይወቷ እየገባች ስለበጠበጠቻት ነበረ። ግን ጽናት እውነት ለመናገር በጣም ነው ያሳዘነችኝ ስታለቅስ። ግን ቢሆንም ደግሞ አንዳንድ ጊዜ ማልቀስ መፍትሄ አይደለም። በመጀመሪያ ደረጃ የሚመጣውን ነገር አስበን ይሄን ነገር ባድርግ የሚመጣውን ነገርስ መቋቋም እችላለሁ ወይ ብለን በደንብ ልናስብበት ይገባልና ጽናትም እንግዲህ ራሷን ከሳተችም በኋላም ከሕክምናም ተመልሳ በጣም ነበር ራሷን ሲያማት የነበረውና እነሱ ለተወሰነ ደቂቃ እዛ ውስጥ ቆይተው እንደዚህ ከታመሙ ሶሲ ደግሞ ምን ልትሆን እንደምትችል አስቡት ማለት ነውና አሁን ላይ ግራ ተጋብተዋል። ማን ነው ይሄን ነገር ያደረገው እያሉ ጥያቄ ፈጥሮባቸዋል።
ምህሩም ደግሞ ባለሽን ኪራን አታጮም፣ ስለዚህ ምንም ነገር ቢሆን አትጨነቂ እያለች ጽናትን ለማጽናናትና ለማበርታት እየሞከረች ነው። ግን ደግሞ ጽናት የሚያስጨንቃት እሷ ያጠፋችው ጥፋት ስላለና ይህን ነገር ያደረገችው እሷ ስለሆነች ኪራ ከሰማ ይጠላኛል፣ ጨካኝ ነሽ ብሎ ይርቀኛል፣ ይጠላኛል ብላ ስላሰበች ነው። ግን ይሄን ነገር ማሰብ የነበረባት መጀመሪያ ይሄን ነገር ከማድረጓ በፊት ነው። እና እንደዚህ ተዘርሮ በቃ የሆነ ጦርነት የተከፈተ እኮ ነው የሚመስለው ቤት ውስጥ ማለት ነው። አስባችሁታል? ይለያል ግን እውነት አወዳደቃቸው